በመካከለኛው ምስራቅ ሰማያት ላይ የእሳት ነበልባሎች፣ የሰው አልባ አውሮፕላኖች የማያቋርጥ አስፈሪ ድምፅ በድጋሚ መሰማት ከጀመሩ እነሆ 12ኛ ቀኑን ደፍኗል። ቴህራንም ወደ ከባዱ ናስር 2 የበቀል ማዕበል መርተዋለች። ግጭቱ ወደ ከፋና ወደማይመለስበት አደገኛ ምዕራፍ የተሸጋገረው በደቡብ ምዕራብ ኢራን ሁዜስታን ግዛት ውስጥ በካሩን ወንዝ ዳርቻ በሚገኘውና ገና በመገንባት ላይ ባለው የዳርኮቪን የኒኩለር ጣቢያ ላይ የአሜሪካ ሚሳይሎች በፈጸሙት ድንገተኛ ጥቃት ማግስት ነው። ይህ ድርጊት የሩሲያ የውጭ ጉዳይ ሚኒስቴርን ጨምሮ ዓለም አቀፉን ማህበረሰብ በከፍተኛ ሁኔታ ያስቆጣ ሲሆን አዲሱ የበላይ መሪ ሙጅተባ ካሚኔ ወታደራዊ መታገስ አብቅቷል በሚል በቀጠናው በሚገኙ የአሜሪካና አጋሮቿ ይዞታዎች ላይ እጅግ አደገኛ የተባሉትን የሮኬትና የሚሳኤል ዘመቻዎችን ይፋ እንዲያደርጉ መንገዱን ጠርጓል። ይህንን ተከትሎ በተከፈተው የናስር 2 ዘመቻ 20ኛ ምዕራፍ ላይ የኢራን እስላማዊ አብዮታዊ ዘብ ጠባቂ ጦር የአቡ አልፋድል አልአባስ በተሰኘ የውጊያ ኮድ በመመራት በዮርዳኖስ በሚገኘው የሙዋፋቅ ሳልቲ አየር ማረፊያ ላይ ታሪካዊ የተባለለትን የሚሳኤልና የድሮን ጥቃት አውርዷል። ይህ ጥቃት አሜሪካ ከኢራን ድንበር የራቀና አስተማማኝ ጋሻ ነው ብላ ያሰበችውን የዮርዳኖስ ይዞታዋን በማፈራረስ በርካታ ብላክ ሃውክ ሄሊኮፕተሮችን፣ ተዋጊ ጀቶችንና የሎጂስቲክስ ማዕከላትን አውድሟል። የእሳቱ ነበልባል ይበልጥ በመስፋፋት በዘመቻው 21ኛና 22ኛ ምዕራፎች ላይ በኩዌት አሊ አልሳሊም የአየር ማረፊያ፣ ካምፓሪፍ ጃን እንዲሁም በባህሬን ሼኪስ አየር ማረፊያና የአሜሪካ 5ኛ የባህር ኃይል እዝ መቀመጫ በሆነው የጁፌር ወደብ ላይ ያነጣጠሩ ሚሳኤሎች ተተኩሰዋል። በእነዚህ ጥቃቶች የአሜሪካ ዘመናዊ የአየር መከላከያዎችን ለመምራት የሚያገለግሉ ፔትሪዮትና ሲራሚክ የራዳር ሲስተሞች ሙሉ በሙሉ መመታታቸው የምዕራባውያን የአየር ጥበቃ አስተማማኝነት ጥያቄ ምልክት ውስጥ ወድቋል። ወታደራዊ ፍልሚያው በሰው ሕይወትና በቁሳቁስ ላይ የደረሰውን ከባድ ጉዳት በማባባስ በአሜሪካ የሀገር ውስጥ ፖለቲካ ላይ ታላቅ ውጥረትን የፈጠረ ሲሆን በኮንግረስ ውስጥ በአማጽያን ሚሳይሎች አቅጣጫ የመቀየር ቴክኖሎጂ ፊት የቆሙት የአሜሪካ ወታደሮች መጻኢ ዕጣ ፈንታ ከፍተኛ ክርክርን አስነስቷል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ላይ የሚታዩት የእሳት ነበልባሎች፣ የሰው አልባ አውሮፕላኖች ድምፅና የሚሳኤል እልቂቶች የቀጠናውን የኃይል ሚዛን አዲስ መልክ እያስገደዱት ይገኛሉ። ይህ የቅርብ ጊዜ አሜሪካና የኢራን ግጭት ቀደም ሲል ከነበሩት ውጥረቶች በተለየ መልኩ እጅግ ውስብስብ በሆኑ ስልታዊ፣ ወታደራዊና ኢኮኖሚያዊ ስሌቶች የተሞላ መሆኑን መረዳት ይቻላል። ይህ በአሜሪካና በኢራን መካከል የተቀሰቀሰው ለአስጨራሽ ወታደራዊ ፍልሚያ በአንድ ጀንበር የተከሰተ ድንገተኛ ክስተት ሳይሆን ለአውሮፓውያን አቆጣጠር ፌብሩዋሪ 28 ቀን 2026 በዋሽንግተን ቀጥተኛ ትዕዛዝ ኦፕሬሽን ኤፒክ ፉሪ በሚል የኮድ ስም የተጀመረው መጠነ ሰፊ ጥቃት የቀጠለው ክንፍ ነው። የአሜሪካና የእስራኤል ጥምር ኃይሎች በወሰዱት በዚህ መጀመሪያ በተጠናከረ የአየር ጥቃት የቀድሞው የኢራን የበላይ መሪ አያቶላ አሊ ኻሜኔ በቴህራን በሚገኘው የመሪዎች መሰብሰቢያ ህንፃ ላይ በደረሰ የአየር ድብደባ መገደላቸው ይታወሳል። ይሁን እንጂ የቴህራንን ከፍተኛ ወታደራዊ አመራሮችና መንፈሳዊ መሪውን ለመምታት ያስቻለው የአሜሪካና የእስራኤል የተሳካ የአየር ጥቃት በኢራን የደህንነት መዋቅር ውስጥ እስካሁንም ያልተደፈነ ከፍተኛ የስለላና የመረጃ ዘልቆ መግባት መኖሩን ያሳየ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት ቃለ ምልልስ አሁንም ድረስ በስለላ መዋቅራቸው ላይ የተፈጠረው ክፍተት ሙሉ በሙሉ እንዳልተዘጋና ይህም በቀጣይነት ለሚወሰዱ እርምጃዎች ከፍተኛ ስጋት መደቀኑን በቁጭት ገልጸዋል። አዲሱ መሪ አያቶላ ሙጅተባ ካሚኔ በዚሁ የመጀመሪያ ጥቃት ወቅት በደረሰባቸው ከባድ ጉዳት ሳቢያ ፊታቸው ላይ ጠባሳ እንደቀረና ለደህንነታቸው ሲባል እጅግ ጥብቅ በሆነ ስፍራ ተገልለው ሀገሪቱን እየመሩ መሆናቸው ግጭቱን ይበልጥ በሚስጥርና በቁጭት የተሞላ እንዲሆን አድርጎታል። ይህም የቴህራን ወታደራዊ ክንፍ ወደ ናስር 2 የበቀል ጥቃት እንዲሸጋገር ያደረገ ዋነኛ ስልታዊ ግፊት ነበር። ግጭቱ ይበልጥ አሳሳቢ ወደሆነ ምዕራፍ የተሸጋገረው አሜሪካ በኢራን ግዛት ውስጥ በወሰደቻቸው ተከታታይ የምሽት የአየር ጥቃቶች ማግስት ነው። በተለይም በደቡብ ምዕራብ ኢራን በመገንባት ላይ ያለው የዳርኮቪን የኒኩለር ኃይል ማመንጫ ጣቢያ ላይ የተፈጸመው ጥቃት በቴህራን በኩል ከፍተኛ ቁጣን ቀስቅሷል። ምንም እንኳን የዓለም አቀፉ የኒኩለር ኃይል ኤጀንሲ በጣቢያው ላይ እስካሁን ምንም አይነት የኒኩለር ቁስ አለመኖሩን ቢያረጋግጥም የኢራን ባለስልጣናት ጥቃቱን በሲቪል መሰረተ ልማቶች ላይ የተቃጣ አደገኛ ድርጊት አድርገው ፈርጀውታል። ይህንንም ተከትሎ የኢራን እስላማዊ አብዮታዊ ጠባቂ ጦርና መደበኛው ሰራዊት በጋራ በመሆን የማዕበል ዘመቻ የተሰኘውን 16ኛ የበቀል ጥቃት በዮርዳኖስ በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ ከፍተዋል። በደቡብ ምዕራብ ኢራን ሁዜስታን ግዛት ውስጥ በካሩን ወንዝ ዳርቻ በሚገኘውና ገና በመገንባት ላይ ባለው የዳርኮቪን ኒኩለር ጣቢያ ላይ የአሜሪካ ሚሳይሎች ሲያርፉ ዓለም አቀፉ ማህበረሰብ በከፍተኛ ድንጋጤ ውስጥ ወድቋል። ይህንንም ጥቃት ተከትሎ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት አስቸኳይ መግለጫ በዓለም አቀፉ የኒኩለር ኃይል ኤጀንሲ ጥበቃና ቁጥጥር ስር ባለው የሲቪል ተቋም ላይ
የተፈጸመው ድብደባ እጅግ አደገኛና ዓለም አቀፍ ሕጎችን የጣሰ ተግባር መሆኑን በመጥቀስ ጥቃቱን በጽኑ አውግዘውታል። ምንም እንኳን የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ በጣቢያው ላይ ምንም አይነት የራዲዮሎጂካል ስጋት እንደሌለ ቢገልጹም ጥቃቱ ቴሄራን ወታደራዊ መታገስን ሙሉ በሙሉ እንድታበቅ አድርጓታል። ከጥቃቱ ጥቂት ሰዓታት በኋላ አዲሱ የበላይ መሪ አያቶላ ሙጅተባ ካሚኔ ባወጡት ይፋዊ መግለጫ የአባታቸውን ደም ለመበቀልና የአሜሪካን ጥቃት ለመመከት የተከፈተው ናስር 2 ወታደራዊ ዘመቻ ያለምንም ርኅራሄና ገደብ በቀጠናው ባሉ የአሜሪካ ይዞታዎች ላይ በከፍተኛ ሁኔታ እንደሚቀጥል ምህረት የሌለው ቃል ገብተዋል። ይህንንም ተከትሎ የተሰጠው ወታደራዊ ይፋዊ ትዕዛዝ በዮርዳኖስና በባህረ ሰላጤው ሀገራት ላይ የሚገኙ የአሜሪካ ቤዞችን ድባቅ ለመምታት ታሪካዊ መነሻ ሆኗል። በዚህ ዘመቻ ወቅት በዮርዳኖስ የሚገኘውና የአሜሪካ ጦር በስፋት የሚጠቀምበት የሙዋፋቅ ሳልቲ አየር ማረፊያ በከፍተኛ ሁኔታ ጥቃት ደርሶበታል። ምንም እንኳን መጀመሪያ ላይ የደረሰው ጉዳት አነስተኛ እንደሆነ ቢዘገብም ዘ ኒውዮርክ ታይምስ የተባለው ጋዜጣ የሳተላይት ምስሎችንና ወታደራዊ መረጃዎችን በመተንተን ባወጣው ዘገባ መሰረት ጥቃቱ ቀደም ሲል ከተገለጸው በላይ ከፍተኛ ውድመትን አስከትሏል። በርካታ UH-60 ብላክ ሃውክ ሄሊኮፕተሮች፣ የኤፍ-15E ተዋጊ ጀቶች፣ የራዳር ሲስተሞችና የሎጂስቲክስ ማዕከላት በከፍተኛ ሁኔታ መጎዳታቸውን የሳተላይት ምስሎች ያረጋግጣሉ። የፋርስ የዜና አገልግሎት ባወጣቸው ምስሎች ላይም የአሜሪካን ተዋጊ አውሮፕላኖች ለበረራ የሚያዘጋጁበት ትልቅ ጋራዥ ወይንም ሃንጋር ሙሉ በሙሉ መውደሙን ታይቷል። የጥቃት ኢራን የምዕራባውያንን ዘመናዊ ጸረ አየር መከላከያ ስርዓቶች ሰብራ የመግባት አቅም እንዳላት በተግባር ያሳየም ሆኗል። በዚሁ ናስር 2 በተሰኘው ዘመቻ 20ኛ ምዕራፍ ላይ የኢራን እስላማዊ ዘብ ጠባቂ ጦር የአቡ አልፋድስ አላባስ በተሰኘ የክብር የውጊያ ኮድ በመመራት በዮርዳኖስ በሚገኘው የሙዋፋቅ ሳልቲ አየር ማረፊያ ላይ ታሪካዊ የተባለለትን የሚሳኤልና የሰው አልባ አውሮፕላን ውርጅብኝን አውርዷል። ይህ ስልታዊ አየር ማረፊያ አሜሪካ ከባህረ ሰላጤው ሀገራት ይልቅ ደህንነቱ የተጠበቀና ከኢራን ድንበር የራቀ ስፍራ ነው በሚል ወታደሮቿንና ዘመናዊ ኤፍ-15E እና ኤፍ-35 ተዋጊ ጀቶቿን ያከማቸችበት ዋነኛ ይዞታዋ ነበር። ነገር ግን የኢራን የጦር ሰራዊት ያንን ረጅም ርቀት በማቋረጥና የምዕራባውያንን ዘመናዊ አየር መከላከያዎችን በማርገብ በአየር ማረፊያ የመኝታ ክፍሎች፣ በበረራ ማዘጋጃ ጋራዦችና በነዳጅ ማከማቻዎች ላይ ቀጥተኛ ምትን ማሳረፍ ችሏል። ይህ ጥቃት አሜሪካ በቀጠና የገነባችውን የደህንነት ጋሻ ሙሉ በሙሉ አስተማማኝ እንዳልሆነና ዮርዳኖስን ብትሆን ከቴሄራን ረዥም ርቀት ተወንጫፊ ሚሳኤሎች ቁጣ ማምለጥ እንደማትችል አረጋግጧል። በተመሳሳይ መልኩ በኩዌት የሚገኘው የአሊ አልሳሊም አየር ማረፊያና የካምፕ አላዲሪ ወታደራዊ ሰፈር የኢራን ሚሳኤሎችና ካሚካዜ ሰው አልባ አውሮፕላኖች ኢላማ ሆነዋል። በእነዚህ ጥቃቶች ምክንያት የአሜሪካ ጦር የጦር መሳሪያ ማከማቻዎችና የአየር መከላከያ መዋቅሮች መመታታቸውም ተገልጿል። ነገር ግን ጥቃቱ በወታደራዊ ይዞታዎች ላይ ብቻ የተገደበ አልነበረም። በኩዌት ማንጋፍ አካባቢ የሚገኝ የኃይል ማመንጫና የጨው ውሃ ማጣሪያ ጣቢያ ላይ የደረሰው የሮኬት ጥቃት በሲቪል ማህበረሰቡ የዕለት ተዕለት ኑሮ ላይ ከፍተኛ መስተጓጎልን ፈጥሯል። የኩዌት የነዳጅ ኩባንያም በጥቃቱ ምክንያት በርካታ ሰዎች መጎዳታቸውንና በነዳጅ ማጣሪያ ጣቢያው ላይ ከፍተኛ የቁሳቁስ ውድመት መድረሱን አስታውቋል። ሁኔታው አሳሳቢ ደረጃ ላይ በመድረሱ ኩዌት የአየር ክልሏን ለተወሰነ ጊዜ ለመዝጋት የተገደደች ሲሆን ኩዌት ኤርዌይስ የተባለው ብሔራዊ አየር መንገድም የበረራ መርሃ ግብሮቹን ለማስተካከል ተገዷል። ከዚህ በተጨማሪም በኩዌት የሚገኘው ሳድ አልአብዱላህ የፖሊስና የደህንነት ሳይንስ አካዳሚ በኢራን ባለስቲክ ሚሳይሎች መመታቱን የቴሄራን ታስኒም የዜና ወኪል ዘግቧል። አካዳሚው የኩዌት የውስጥ ደህንነትና የፖሊስ አባላት የሚሰለጥኑበት ስልታዊ ተቋም በመሆኑ በጥቃቱ ምክንያት ከፍተኛ ውድመት ማስተናገዱ በቀጠናው ላይ ትልቅ ድንጋጤን ፈጥሯል። በዮርዳኖስ ዋና ከተማ አማን ውስጥም በተደጋጋሚ የአየር ወረራ ማስጠንቀቂያ ሳይረኖች ሲደመጡ ሰንብተዋል። ዮርዳኖስ የአየር ክልሏን የጦርነት አውድማ ላለማድረግ ጥረት ብታደርግም በሰማያት ላይ የሚሳይሎች መተላለፊያ ከመሆን አልዳነችም። የዮርዳኖስ ጦር እንደገለጸው በአንድ ወቅት ከተተኮሱ 4 የኢራን ሚሳይሎች መካከል 3ቱ በጸረ ሚሳይል መከላከያ ሲመቱ፣ አንደኛው በደቡብ ዮርዳኖስ በረሃማ ስፍራ ላይ ወድቋል። ይህም በዮርዳኖስ ለሚኖሩ የአሜሪካ ዜጎች ጥብቅ የደህንነት ማስጠንቀቂያ እንዲወጣም ምክንያት ሆኗል። የእሳት ነበልባሉ ወደ ባህረ ሰላጤው ሀገራት በመስፋፋት በጥቃቱ 21ኛና 22ኛ ምዕራፎች ላይ የአሩቅያ በተሰኘው የውጊያ ኮድ ስር በኩዌት የሚገኘው አሊ አልሳሊም አየር ማረፊያና የአሜሪካ የምድር ጦር ዋና ሎጂስቲክስ ማዕከል የሆነው ካምፕ አሪፍጃንን በከፍተኛ ሁኔታ ቀጥቅጧል። በእነዚህ ጥቃቶች የአሜሪካ ዘመናዊ አየር መከላከያዎችን ለመምራት የሚያገለግሉ ፓትሪዮትና ሲራም የተሰኙ የራዳር ሲስተሞች ሙሉ በሙሉ ወድመዋል። በአንጻሩ በባህሬን የሚገኘው የሼክ ኢሳ አየር ማረፊያና የአሜሪካ 5ኛ የባህር ኃይል እዝ መቀመጫ የሆነው የጁፌር ወታደራዊ ወደብ በተመሳሳይ የሚሳኤልና የድሮን ጥቃት ተመትቷል። በባህሬን ሰማይ ላይ የተሰሙት የጸረ አየር መከላከያ ሳይረኖችና ሰማዩን ያለበሱት ፍንዳታዎች የአሜሪካን ባህር ኃይል አቅም ውስንነትና የቀጠናውን የጸጥታ መዋቅር በቀላሉ የመበተን አቅም በተግባር ያሳዩ ነበሩ። ይህ በባህረ ሰላጤው ላይ የተካሄደው ድብደባ የአሜሪካን የባህር ኃይል የበላይነት በከፍተኛ ደረጃ የፈተነና በቀጠናው የሚገኙትን የደህንነት ጣቢያዎቿን የመከላከል አቅም ያዳከመም ሆኗል። ይህ ተከታታይ ግጭት በሰው ሕይወት ላይ ከፍተኛ ዋጋን እያስከፈለ ይገኛል። የአሜሪካ ማዕከላዊ እዝ በዮርዳኖስ በደረሰው የሮኬት ጥቃት ምክንያት የአሜሪካ ወታደሮች መሞታቸውንና መቁሰላቸውን አረጋግጧል። በኢራቅ ደግሞ አንድ ሌላ የአሜሪካ ወታደር በቁጥጥር ስር የዋለን የኢራን ሰው አልባ አውሮፕላን የፈንጂ መሳሪያዎችን ለማጽዳት በሚሞክርበት ወቅት በተከሰተ ፍንዳታ ሕይወቱ አልፏል። የአሜሪካው መከላከያ ሚኒስትር ፒት ሄግሴትና ፕሬዚዳንት ዶናልድ ትራምፕ ለእነዚህ ወታደሮች ያላቸውን ክብርና ሐዘን ገልጸዋል። ዶናልድ ትራምፕ በሰጡት መግለጫ የኢራንን
የኢራንን ድርጊት ታውግዘው ኢራን በአሜሪካ ጥቃት ምክንያት ከፍተኛ ኢኮኖሚያዊና ወታደራዊ ጉዳት እንደደረሰባት ቢገልጹም አሁንም ድረስ በርካታ ሚሳይሎች፣ ሰው አልባ አውሮፕላኖችን የማምረት አቅም እንዳላት ግን አምነዋል። በሶሪያ የሚገኘው የአልታንፍ የአሜሪካ ልዩ ኦፕሬሽን እዝ ማዕከልም የኢራን ጥቃት ሰለባ ሆኗል። የኢራን አብዮታዊ ጠባቂ ዘብ እንደገለጸው ይህ ጥቃት ከኢራን ሻህሬኮድ ለተገደሉ የኢራን ወታደሮች የተወሰደ የበቀል እርምጃ ነው። የኢራን ወታደራዊ አመራሮች በተለይም የሃታም አለምቢያ ማዕከላዊ ዋና መስሪያ ቤት አዛዥ ለአሜሪካ በሰጡት ተደጋጋሚ ማስጠንቀቂያ ማንኛውም የአሜሪካ ትዕቢት፣ ጉልበተኝነትና የጭካኔ ድርጊት ባስከፊና በጠነከረ የበቀል እርምጃ እንደሚመለስ አስታውቀዋል። ይህ በእንዲህ እንዳለ አሜሪካ በበኩሏ በሆርሙዝ ወሽመጥና በደቡብ ኢራን የሚገኙ የጦር መሳሪያ ማከማቻዎችንና የራዳር ጣቢያዎችን ለማውደም ለ9 ተከታታይ ቀናት የአየር ጥቃቶችን መፈጸሟን ሴንትኮም አስታውቋል። ይህ በሰው ሕይወት ላይ የደረሰው ጉዳት በአሜሪካ የሀገር ውስጥ ፖለቲካ ላይ ከባድ ውጥረትን ፈጥሯል። ኤፒክ ፉሪ ዘመቻ ከተጀመረ ጊዜ አነስቶ እስካሁን ድረስ በደርዘን የሚቆጠሩ ወታደሮች መሞታቸውና በመቶዎች የሚቆጠሩ የአካል ጉዳት ማስተናገዳቸውን የሚገልጹት ይፋ የኮንግረስ መረጃዎች በአሜሪካ የሕዝብ ተወካዮች ምክር ቤት ውስጥ ከፍተኛ ክርክርን አስነስተዋል። በተለይም እንደ አባል ሴት ሞልተን ያሉ የፖለቲካ መሪዎች የሴንትኮም አዛዥ አድሚራል ብራድ ኩፐርን በጦርነቱ ውጤታማነትና በአሜሪካ ወታደሮች ደህንነት ላይ የሰላ ጥያቄዎችን አቅርበውላቸዋል። ኢራን የምትጠቀማቸው አዳዲስና ፍጥነታቸው እጅግ ከፍተኛ የሆኑ አቅጣጫቸውን በአየር ላይ በቀላሉ የሚቀይሩ ተወንጫፊ ሚሳይሎች አሜሪካን የአየር መከላከያ መዋቅር በቀላሉ እያሰናከሉት መሆኑን አሜሪካን ስልቷን እንድትከልስ አስገድዷታል። ይህም በዋሽንግተን የፖለቲካ ክበቦች ዘንድ የትራምፕን አስተዳደር ወታደራዊ እርምጃዎች ጥያቄ ምልክት ውስጥ የጣለ ከባድ ፈተና ሆኖ ቀጥሏል። ይህ የዲፕሎማሲያዊ ጥረት ውድቅ ሊሆን የቻለው ቀደም ሲል በሙስካትና በጄኔቫ ተካሂደው በነበሩት ድርድሮች ላይ አሜሪካ ዜሮ ዩራኒየም ማበልጸግና የሚሳይል መዋቅሯን እንድትበትን ያቀረበችው ጥብቅ ፍላጎት ኢራን በጽኑ በመቃወሟ ነው። የኢራን ባለስልጣናት ይህንን የአሜሪካን ፍላጎት እንደ ሉዓላዊነት መደፈርና የሳይንቲስቶቻቸውን ደም ማርከስ አድርገው በመቁጠር የ12 ቀናት ጦርነት የተሰኘው መራራ ውጊያን ለማካሄድ መርጠዋል። የኢራን የአየር መከላከያ ሰራዊትን በበኩሉ የአሜሪካን ዘመናዊ ሰው አልባ አውሮፕላኖችን የመምታት አቅሙን በተግባር አሳይቷል። በደቡብ ኢራን ቡሼርና አቫዝ አካባቢዎች በተደረጉ ውጊያዎች የኢራን አየር መከላከያ የአሜሪካን ኤምኪው-9 ሪፐር ድሮን መምታት መቻሉን አስታውቋል። ከዚህም በላይ ሉካስ የተባለውና አነስተኛ ዋጋ ያለው አሜሪካ ሰራሽ ሰው አልባ አውሮፕላን በጥይት መጥቶ መጣሉን የኢራን ጦር ይፋ አድርጓል። የሚገርመው ግን ይህ ሉካስ የተባለው የአሜሪካ ድሮን አሜሪካ ከኢራኑ ሻሄድ 136 ድሮን ዲዛይን በመነሳት የቀረጸችው መሆኑ መገለጹ ነው። ይህም ኢራን የራሷን የዲዛይን ቴክኖሎጂ በአሜሪካ በኩል ተኮርጆ ሲመጣ መልሳ የመምታት ስኬት እንዳስመዘገበች የሚያሳይ አጋጣሚ ሆኖም ተመዝግቧል። ዲፕሎማሲያዊውን መድረክ ስንመለከት ኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከኢራን መንግስት የዜና ወኪል ጋር ባደረጉት ቃለ ምልልስ የሀገራቸውን ጽኑ አቋም አንጸባርቀዋል። አራቺ እንደገለጹት ኢራን በአሜሪካ በኩል የሚቀርቡትን ማባበያዎችና ዛቻዎች በፍጹም አትቀበልም። የእኛ ዩራኒየም የማበልጸግ መብታችን ለሽያጭ የሚቀርብ አይደለም ያሉት ሚኒስትሩ በጦርነቱ ዋዜማ አሜሪካውያን የተለያዩ ፕሮጀክቶችን ለመገንባትና ማዕቀቦችን ለማንሳት ቃል በመግባት ሊደልሏቸው እንደሞከሩ፣ ነገር ግን የኢራን ሕዝብ ላለፉት 20 ዓመታት የከፈለውን መስዋዕትነትና የሳይንቲስቶችን ደም አሳልፎ እንደማይሰጥ ገልጸዋል። ይህ በእንዲህ እንዳለ የቀጠናው ሀገራት ይህንን ግጭት ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ ነው። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ከዮርዳኖስ ባለስልጣናት ጋር በመሆን ሁለቱም ወገኖች ወደ ዲፕሎማሲው ጠረጴዛ እንዲመለሱ ጥሪ አቅርበዋል። የዮርዳኖስ መንግስት የኢራንን አምባሳደር ጠርቶ የሀገሪቱን የአየር ክልል መጣስ እንዲቆም የጠየቀ ሲሆን የሊባኖስ ጠቅላይ ሚኒስትር ናጂም ሚቃቲና የተባበሩት አረብ ኤሚሬቶች መንግስት በጥቃቱ ምክንያት በቀጠናው ደህንነት ላይ የተጋረጠውን ስጋት በጽኑ አውግዘዋል። ይሁን እንጂ የዚህ ጦርነት ትልቁ አደጋ ከጦር መሳሪያ ግጭት ባለፈ በዓለም አቀፉ የኢኮኖሚና የኃይል አቅርቦት ላይ ያነጣጠረ መሆኑ ነው። የኢራን አብዮታዊ ጠባቂ ጦር የሆርሙዝ ወሽመጥን ለአሜሪካና ለአጋሮቿ የነዳጅና የጋዝ ትራንስፖርት ደህንነቱ የተጠበቀ እንደማይሆን በይፋ አስታውቋል። የብሪታንያ የባህር ማዕበል ደህንነት ድርጅት በኦማን ባህር አቅራቢያ በአንድ የነዳጅ ጫኝ መርከብ ላይ የእሳት አደጋ መከሰቱን ማረጋገጡ የቀጠናውን ስጋት ይበልጥ አባብሶታል። ይህንን ስጋት ለመቀነስ የቀጠናው ሀገራት የተለያዩ አማራጭ መንገዶችን በፍጥነት በመገንባት ላይ ይገኛሉ። የተባበሩት አረብ ኤሚሬቶች የሆርሙዝ ወሽመጥን ሙሉ በሙሉ በመተው ነዳጇን በቀጥታ ወደ ኦማን ባህር ለማድረስ የሚያስችላትን የፋጅራ የነዳጅ ቧንቧ መስመር በከፍተኛ ፍጥነት በማስፋፋት ላይ ትገኛለች። ይህ ፕሮጀክት እንደ አውሮፓውያን አቆጣጠር በ2027 ሲጠናቀቅ ኤሚሬቶች በቀን 3.6 ሚሊዮን በርሜል ነዳጅ ያለ ወሽመጡ በቀጥታ ወደ ዓለም ገበያ እንድታደርስ ያስችላታል። ሳውዲ አረቢያን በበኩሏ ከምስራቅ ወደ ምዕራብ የሚዘልቀውን የፔትሮሊየም የነዳጅ ቧንቧ በመጠቀም ነዳጇን በቀጥታ በቀይ ባህር በኩል ወደ ያምቦ ወደብ በማጓጓዝ ላይ ትገኛለች። በአሁኑ ወቅት የሳውዲ አራምኮ ኩባንያ በዚህ ቧንቧ በቀን ወደ 7 ሚሊዮን በርሜል የሚጠጋ ነዳጅ እያጓጓዘም ይገኛል። ኢራቅን በተመሳሳይ መልኩ የሆርሙዝ ወሽመጥን ስጋት ለመቅረፍ የባስራ ሀዲታ የነዳጅ ቧንቧ መስመር ግንባታ በ1.5 ቢሊዮን ዶላር ወጪ በከፍተኛ ፍጥነት በማከናወን ላይ ትገኛለች። የቧንቧ ሲጠናቀቅ በቀን 2.5 ሚሊዮን በርሜል ነዳጅ በቱርክ በሶሪያና በዮርዳኖስ በኩል ወደ ውጭ ለመላክ የሚያስችል ነው። ነገር ግን እነዚህ ሁሉ ግዙፍ ፕሮጀክቶች ቢገነቡም የሆርሙዝ ወሽመጥን ስልታዊ ጠቀሜታ ሙሉ በሙሉ መተካት እንደማይቻል ባለሙያዎች ይናገራሉ። አሁንም ቢሆን በቀን ከ7 እስከ 9 ሚሊዮን በርሜል የሚጠጋ ነዳጅ በወሽመጡ በኩል ማለፉ የማይቀር ሲሆን በተለይም እንደ ኳታርና ኩዌት ያሉ ሀገራት አሁንም ሙሉ በሙሉ በሆርሙዝ ወሽመጥ ላይ ጥገኞች ናቸው። በተጨማሪም አብዛኞቹ አዳዲስ አማራጭ መስመሮች ቀይ ባህርን የሚጠቀሙ በመሆናቸው በየመን በኩል ያለው የሁቲዎች ጥቃት በባቤል መንደብ ወሽመጥ ላይ ሌላ ስጋትን ፈጥሯል። ስለዚህ በቀጠናው የሚፈነዳው እያንዳንዱ ሚሳኤልና የሚከሰተው አለመረጋጋት አሁንም ድረስ የዓለምን የኃይል ገበያ የመናጥ አቅም እንዳለው ቀጥሏል። ይህ ግጭት ወታደራዊ በላይነትን ከመፈለግ ባለፈ የዓለምን ኢኮኖሚያዊ ደህንነት የሚወስኑ
የሚወስኑ መሰረተ ልማቶችን የመቆጣጠር ታላቅ ህልሚያ ሆኖም ይቀጥላል። በአጠቃላይ በመካከለኛው ምስራቅ ሰማያት ላይ የሚታዩት የእሳት ነበልባሎችና የተተኮሱት ሚሳይሎች የቀጠናውን ብቻ ሳይሆን የዓለምን ስልታዊና ኢኮኖሚያዊ ምሰሶች አዲስ መልክ እያስያዙት ይገኛሉ። ምንም እንኳን እንደ ፉጃይራ ያሉ አማራጭ የነዳጅ ቧንቧ መስመሮችና የቀይ ባህር ወደቦች የሆርሙዞች መጠን ስጋት ለመቀነስ ቢገነቡም በየመን በኩል ያለው የሁቲዎች ጥቃት በባቢል መንደብ ላይ የደቀነው አዲስ ስጋት በቀጠናው የሚገነቡ መሰረተ ልማቶች ደህንነታቸው አስተማማኝ አለመሆኑን ያሳያል። በዚህ ምክንያት የዚህ ጦርነት ፍጻሜ ወታደራዊ ድልን ከመቀዳጀት ባለፈ በቀጣይነት በቀጠናው በዓለም አቀፍ ደረጃ የሚኖረውን የጂኦፖለቲካ የበላይነት ሚዛን የሚወስን ታላቅ ታሪካዊ ክስተት ሆኖ ይቀጥላል። እያንዳንዱ በሰማይ ላይ የሚተኮስ ሚሳኤልና የሚከሰት አለመረጋጋት የዓለምን የኢኮኖሚ የኃይል አቅርቦት ደህንነት የሚወስን ታላቅ ፍልሚያ ሆኖ ለዘመናትም ይኖራል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ